በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የመስቀልን ታሪክ እንጀምራለን። በ10 ቀን ጌታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በቀራንዮ የተሰቀለበት መስቀል የተገኘበት ቀን ነው። የዚህ የከበረው ዕፀ መስቀል መገኘት 2 ጊዜ ሆኗል። መጀመሪያ በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር ወንድ ልጅ ወልጄ የነገሰ ክርስቲያንም የሆነ እንደሆነ የተሰቀልክበትን ዕፀ መስቀል ፈልጌ ከቦታውም አውጥቼ ለክርስቲያኖች አብነት አስቀምጣለሁ ብላ ነበር። ከዚህም በኋላ እግዚአብሔር ስዕለቷን ሰምቶ ቆስጠንጢኖስ የሚባል ልጅን ወልዳለች። እርሱም ነገሰና የኦርቶዶክስ ክርስትና እምነትን ተከተለ፣ እንዲሁም አጸና። ከዚህ በኋላም ንግሥት እሌኒ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። በደረሰችም ጊዜ መስቀሉ የተቀበረበትን ቦታ መረመረችና የሚነግራትም አጣች። ከዚህ በኋላም የአይሁድ ወገን የሆነ ሽማግሌ ስሙ ኪራኮስ የተባለ ሰው አገኘች። በጠየቀችውም ጊዜ የአይሁድ ወገን ነውና አልናገርም አላት። እርሷም ጨው የበዛበት ምግብ አበላችውና ውሃ እንዳይጠጣ ከለከለችው። በውሃ ጥምም ተቃጠለ። ከዚህ በኋላም ልናገር አልና በጎልጎታ 3 ተራሮች አሉ፣ ከእነርሱ አንደኛው ነው የሚመስለኝ አላት። ምክንያቱም አይሁድ ጌታችንን ሰቅለውበት ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ካወረዱት በኋላ አይሁድ መስቀሉን ከመሬት ቀበሩት። ለምን ቢሉም የኢየሱስ የክርስቶስ ናዝራዊ ተማሪዎች መስቀሉን አብነት አድርገው ሕዝባችንን ያውካሉ በማለት ነበር።